እንዴ ምንድነው የሚፈጠረው? እንዴ ህብስትን አፍነው ሲወስዱበት በድንጋጤ የተዋጠው በአምላክ አሁን ላይ ራሱን በመሳት ውስጥ ይገኛል። ታዲያ ራሱን ስቶ ሲመለከተው ጓደኛውና የኔ ሰው ነው የሚለው አብነትም ከእሱ ጋር እጅግ በጭንቀት ተውጧል። በሌላ በኩል ደግሞ ለመፈለግ እየታተረና እየጣረ ያለው ንጉሱ አሁን ላይ ህብስት የት እንደተደበቀች ማወቅ ግዴታ ሆኖበታል። ታዲያ ይህንን ነገር ያደረገችው ደግሞ ይፍቱ ስራ እንደሆነችም በአምላክ ያወቀ ቀን ምን ያደርጋት ይሆን የሚለው ሁላችንም ጥያቄ ነው። የትንሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። ዛሬም እነሆ የቀጠለ ክፍሉን ይዤላችሁ ቀርብ ያለው ተከታተሉን። ታፈስ አሁን ላይ ልቧ በጣም እየተረበሸባት ነው። ወንድሟ የሆነ ነገር የሆነ እስኪመስላት ድረስ ልቧ የሆነ ነገር እያላት ነው። ታዲያ የልቧን ጥያቄ ለመመለስ ስትል ህብስትን አንድ ነገር ትጠይቃታለች። ህብስት አለሜ፣ እኔ በጣም ጭንቀት ውስጥ ገብቻለሁ። ወንድሜ የሆነ ነገር ሳይሆን አይቀርም፣ እባክሽን ውሰጂኝ የሚል ተማጽኖ። በዚህ ሰዓት ታዲያ ህብስት ምን ማድረግ እንዳለባት አታውቅም። ምክንያቱም ወይዘሮ ይፍቱ ካልፈቀደችላት ህብስትን ከዛ ጋር ማስወጣት አይደለም ማናገር ራሱ አይታሰብም። እንደምንም አድርጋ ይህን አጋጣሚ ተጠቅማ ህብስት ደግሞ አስፈቅዳ ይዛት ልትወጣ ግድ ሆነ። ታዲያ ይፍቱ ስራ አሁን ላይ ለስለስ ብላ እንደ ባብ ቆዳዋን ለስለሳ ለህብስት መልካም ሴት ሆናላታለች። ይችን መልካምነት ደግሞ ተጠቅማ ህብስት ታፈስን ይዛ መውጣት ፍላጎቷ ሆነ። ጠጋ ብላም ሳሎን ላይ በነበረችበት ይፍቱ ስራን እንዴት አደርሽ ትዬ ትላታለች። እግዚአብሔር ይመስገን ህብስት፣ እንዴት ነሽ? ደህና ነሽ ወይ? አሁን ላይ ለውጣለሽ አይደል? መቼም ከመደበር ይልቅ ሰላምን መምረጥ ይሻላል ብዬ እኮ ነው የኔ ልጅ ትላታለች። የእኔ ልጅ ስትላት ህብስት ልቧ ድንገት ጣለ። ታዲያ እባክሽን ተጠንቀቂያት እያሉ በአምላክና ታፈስ ሁሉ ጊዜም ቢነግሯትም ዛሬ ግን ድጋሚ ልቧ ሸብረክ ብሎ መልካም የሆነች እየመሰላት የኔ ልጅ የሚለው ቃል በጆሯ እያቃጨለ ነው። እኔ ምልሽ እዝዬ ህብስትን እንደዚህ ታፈስን ይዣት ልወጣ ነበር፣ ወደ ትምህርት ቤት ልሄድ በአምላክ ስለሌለ ይዛኝ ትሄድ የሚል ጥያቄ። ይፍቱ ስራ አንድ ሁለት ብላ ለማሰብም ጊዜ አልወሰደባትም። እሺ በቃ ይዛሻት ሂጅ፣ ይዛሽ ትሄድ ትላታለች። ታፈስ ሰማይና ምድሩ ተደባለቀባት። እንደዚህ በዚህ ሁኔታ ፈቅዳላት ስለማታውቅ በደስታ ልቧ እየዘለለ ወዴት በኩል መሄድ እንዳለባት እንኳን አላወቀችም። ነፍሷ እጅግ ወንድሟን አብዝታ ፈልጋው ነበር። ታዲያ ይህን ፍቃድ ስታገኝ መሄጃውን ትታ ወደ አለመሄጃው ስትጓዝ ኧረ እባክሽን ተረጋጊ ብላ ይፍቱ ስራ ሁል ጊዜም ቢሆን በስድብ ነቆር የምታረጋትን ታፈስን አሁንም እንደተለመደው ደንበር ያረጋታል። ይቺ ልጅ እኮ መቼም በስርዓቱ አትወስድሽም፣ ግን ይሁን ትልና ለህብስት ትነግራታለች። ህብስትም ግድ የለም ችግር የለውም ትላትና ትጠብቃታለች። ታፈስ ልብሷን ቀያይራ በደስታ ልቧ እየዘለለ መጣች። ላለማስነቃት ዋጥ እንድታረገው ህብስት ባይኗ ጠቀስ አረገቻት። ታፈስም ዋጥ አድርጋ ቻል አረገችው። ይፍቱ ስራ ግን አሁን ላይ አንድ ነገር እያመቻች ነው። ስልክ ደወለች። ስልኳን ደውላም አሁን ላይ ወደ ትምህርት ቤት እየሄደች ስለሆነ ይህን አጋጣሚ ተጠቅመህ ካልጨረስካት ግን ሁለተኛ እንዳትደውልብኝ፣ ገንዘብም እንዳትጠይቀኝ ብላ ለሚያግተው ሰው ትነግረዋለች። አጋቹም እሺ በቃ የታዘዝኩትን እፈጽማለሁ፣ የቀረውን ግን ትከፍያለሽ ይላታል። ነገሩን ከፈጸምክ በኋላ አይደለም የቀረውን ሌላ ጠቀም ያለ ገንዘብ እከፍልሃለሁ የሚል ነበር የሰማው። አጋቹም በአጭር ጊዜ ይህን ነገር አድርጎ ገንዘብ ጠቀም ያለ ለማግኘት ሲል ወደ ትምህርት ቤት ያመራል። ትምህርት ቤት ሲሄድ ግን በፍጹም አላገኛትም። ለይፍቱ ስራ ደውሎ ሊያወራት ሲል ፈጸምከው አይደል አለችው፣ ልቧ ደስ እያለው። አልፈጸምኩትም፣ ትምህርት ቤት አልመጣችም፣ ያለሽን ቦታ ተሳስተሻል ይላታል። ከተሳሳትኩም ሌላ ቦታ ፈልጋት ትለዋለች። ህብስት ግን ያመራችው ወደ ንጉሱ ጋር ነበረ። ንጉሱ መልካምነቱ ስቧታል። ትናንትና እዛ ገጠራማ ክፍለ ሀገር በሄደችበት ወቅት ሰው ባጣችበት ልቧ ሰው በተራበበበት ሰዓት ሰው ሆኖላታል። ሌላው ቀርቶ የሚያስቅና የሚያስፈግጋትን ነገር ለማድረግ ወደኋላ አላለም። ያለ ልማዱ አሻንጉሊት ገዝቶ ይዞ መጥቶ እንድትጫወትና እንድትስቅ አዲስ ቀሚስ አልብሶ እስኪ ልበሽው ልዬ ሻላት ሰው ነው። ለመጀመሪያ ጊዜ ሰው እርቧት እንድትስቅ ያደረጓት ሰዎች መካከል የመጀመሪያውና ቀዳሚው ንጉስ ነው። ታዲያ ይህንን ሰው አሁን ላይ ካለበትና ከሆነበት ከደረሰበት ነገር ለማጽናናትና ለማበርታት የምትባለውን ነገር ከማድረግ ወደ ኋላ አትልም። ታይ የሚላትን ሰውም አትሰማም። በአምላክ ቅናቱ ጣራ እየነካ እባክሽን ህብስት ረፊ እያላትም እሷ ግን በንጉሱ ጉዳይ እንደማትደራደር ተናግራለች። እንደውም አሁንማ ከቤት ውስጥ እየደበረው ነው አብሮን ይውጣ ማለት ጀምራለች። ይህን የተመለከተው በአምላክ ነገሯ ግራ አጋብቶታል። ይችን ሴት ቀስ በቀስ ከእጅ እያመለጠችኝ ነው የሚል ፍራቻ ዙሪያውን ከቦታል። ታዲያ አንድም አለመናገሩ ነው ህብስት ለዚሁ ላይ ዳረጋት። ለህብስት እንደሚወዳትና እንደሚያፈቅራት ቢነግራት ደስ ይላት ነበር። ቀደም ብላን ጠይቀዋለች።
እሱ ግን ምላሹ እንደሚወዳትና እንደሚያፈቅራት ሳይሆን ነገሩ ሌላ ነው፣ ለአንቺ አስቤልሽ ነው የሚል። ህብስት ተስፋዋ አሁን ላይ ከማምላክ ጋር ሳይሆን ከንጉሱ ጋራ ነው። ታዲያ ይህንን ተስፋዋን ደግሞ ቀስ በቀስ እንዲያድግና ወደ ፍቅር እንዲያመራ ስለፈለገች ብቻ ንጉሱን በማጉረስ ፍቅር እንድትሰጠው ትፈልጋለች። ንጉሱም አይኗን እየተመለከተ የሚጎርሰው ምግብ እጅግ እያስደሰተው ነው። ምክንያቱም ይቺ ንግስት የመሰለች ልዕልት የመሰለች ሴት በእሷ እጅ መጉረስ ምንኛ መታደል ነው እያለ ለልቡም እየነገረው ነው። ታፈሰ እህቱን እንኳን ቦታ ሳይሰጣት ወደ ቤት እንድትመለስ አድርጓታል። ታዲያ ከህብስት ጋር መቆየትን የመረጠው ፍቅር ያለ ቦታው ሲሆን ተስፋ ያስቆርጣል። ቦታው ላይ ደግሞ ሲገኙ ሰላምንና ደስታን ወደ ልብ ያሰግባል። አሁን ላይ ህብስት እየሆነ ያለው ይኸው ነው። ተስፋ እያስቆረጣትና አለሁልሽ የሚላትው በማጣቷ በአምላክን አሁን ላይ በልኩ ምክንያት እየራቀችው ነው። እዚህ ጋር ግን ተስፋ የሚሰጡ ከአይኖቹ ላይ የሚነበቡ ለነገ ለወደፊት ህይወትሽ እኔ አብሬሽ ከፊት እቀድምሻለሁ የሚሉ የንጉሱ አይኖች ስልም ክድን ሲሉ ትመለከታለች። ታዲያ እነዚህ አይኖች አሁን ላይ እየሰጧት ያለውን ፍቅር ላለማጣት ስትል በአምላክን ግዴታ ወስና መተው እንዳለባት ተገንዝባለች። አብሮን ይውጣ የሚለውንም እባክህን ብላ ተማጽና አጽድቀዋለች። አብረው ወጣ ብለዋል። አብረው ሲወጡ ግን የንጉሱ አይኖች የራሱን ንግስት ከመመልከት ውጭ ሌላ ነገር ላይ ትኩረታቸውን አላደረጉም። በአምላክና አብነት ግን በሌላ ነገር ተጠምደዋል። ህብስት አሁን ላይ የምትፈልገው ትኩረቱን ወደ እሷ የሚያደርግ ሰው ነው። ነገር ግን ደግሞ የዋህነቷና ጅልነቷ አሁንም እያጠቃት ይገኛል። ስልኳን እያወራች በራሷ ዓለም ወዲያና ወዲህ እየተሽከረከረች በአማረ ቀሚስ አቤት እንዴት አባቷ ነው የምታምር እያለ ንጉሱ አይኗን እየተመለከተ ዱላውን ወደ መሬት ቆፈር እያደረገ ይቺ ልዕልት መቼ ነው የራሴ የማደርጋት? ልቤስ ለምንድን ነው የፈለጋት? የሚል ጥያቄ ፈጥሮበታል። ነገር ግን ደግሞ ይችን የልቡን ንግስት የሆነችውን ህብስትን ከባምላክ እንዴት አድርጎ ፈልቅቆ ማውጣት እንዳለበት በሀሳብ ትንሽ በትካዜ ዓለም እየተጓዘ ነበረ። ህብስትም ከሱ ትንሽ እየራቀች ነው። በአይኑ ግን እየተከታተላት በሀሳብ እንዴት አድርጌ ነው የራሴ የግል የማደርጋት እያለ በሀሳብ ውስጥ እየተናወጠ ነው። ሀሳብ በያዘችው ቅጽበትም ውስጥም የሆነ ሰው ከኋላዋ መጥቶ አፍኖ ሲወስዳት መኪና ውስጥ ሲያስገባት ይመለከታል። ደቂቃ አልፈጀበትም፣ እየተሯሯጠ ተከትሏታል። ነገር ግን ሲከተላት ከኋላውና በአምላክም እየተከተሉት ነበር። ይችን የፍቅር ንግስቱን ራሱ አድኖና ከነዛ ሰዎች ታድጎ በልቧ ውስጥ ትልቅ ስፍራ እንዲሰጠው ማድረግ ነው የፈለገ ንጉሱ ገስግሷል። እውን በአምላክ ይሆን የሚያተርፋት ወይንስ ንጉሱ የሚለው የሁላችንም ጥያቄ ነው ይመስለኛል። ግን ንጉሱ አትርፏት በህብስት ልብ ውስጥ ትልቅ ድርሻ ተሰጥቶት የእሷ የልቧ ንጉስ እንደሚሆን ያለምንም ጥርጥር እንደሚያሸንፍ እርግጠኛ ነኝ። የእናንተ ምልከታስ? እስኪ ኮሜንታችሁን አስቀምጡልኝ። የኔ ሀሳብ ግን ንጉሱ አሸናፊ ሆኖ የራሱ ያደርጋታል ብዬ ነው የማስበው። ብዙ መከራዎችና ውጣ ውረዶች ምናልባት ከፊት ለፊት ሊጠብቁት ይችላሉ። ግን ደግሞ ለእሷ ስል ዋጋ የማይከፍል ይመስለኛል። በአምላክ እልኩ እያሳጣው እንደሆነ አሁን አልተረዳም። ስለዚህ ይህንን ልኩን ወደ ጎን ካልተወው ህብስት ከእጁ ቀስ በቀስ እያመለጠችው እንደሆነ የሚያስረዳው ሰው ካልተገኘ አሁን ላይ ለንጉሱ ያላት አመለካከት እየጨመረ እንደሆነ ሌላው ሳይቀር አብነትም ተረድቷል። አብነት ይህን ስለተረዳ እባክን ፍቅርህን ግለጽላት እያለም ተማጽኖታል። እሱ ግን ሊገልጽላት ፍቃደኛ አይደለም። እውን ግን አሁን ከታገተችበት ስትመለስ ፍቅሩን ይገልጽላት ይሆን ወይንስ ደግሞ ህብስት ሌላ አደጋ ደርሶባት በጸጸት ይኮራመት ይሆን? እስኪ አብረን ቀጣዩን የሚፈጠረውን የምናይ ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረስ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። ሀሳብ አስተያየታችሁንም ኮሜንት ላይ ብታሰፍሩልኝ እጅግ በጣም ደስ ይለኛል።